አቢዲኒዝም ትሰራለህ? ኦ ቹኔት ወንድሜ ስለዚህ ምን ታስባለህ? ስለምኑ? ስለዚህ ነው ወንድሜ ሁሌ ልጁ ሲጠባ እኔ ከክፍል ውስጥ መውጣት አለብኝ? ኦ አምላኬ ያንተም ልጅ እንደዚህ ነበረች እንዴ? ይሄ ነገር ምንም አልገባኝም እኔ። ታውቃለህ ባንተም ትንሽ ተናርጃለሁ። ለምን ይመስልሃል ወንድሜ? ይሄው አገባው እና ልጅ ኖረኝ ማለቴ በፍጥነት ነው የተፈጠረው። ግን ችግር የለውም ማንንም እንኳን ደስ አላለኝም። ሁሉም ሰው ይቆጣኛል። እኔን ውሻ አደረጉኝ እኮ ፈጣሪ። አንተም ራሱ መተ እንኳን ደስ አለ መልካም ጋብቻ ይሁንልህ አላልከኝም? ቆይ ተሳስቻለሁ እንዴ ወንድሜ? እንኳን ደስ አለ። እሺ ችግር የለውም አመሰግናለሁ ቹኔት። ታውቃለህ ለየት ያለ ስሜት ነው የሚሰማኝ። እኔ እንጃ እኔ አላቅም። ቁርጥኔን ነው የሚመስለው እኮ እውነት አፍንጫው ልክ እንደኔ ነው። ማለቴ አሁን አይመስልም ግን ወደፊት ደግሞ ይበልጥ ይመስለኛል እርግጠኛ ነኝ። ታውቃለህ ልክ ሳቅፎ በጣም ለየት ያለ ስሜት ነው የሚሰማኝ። እንዴት እንደማስረዳህ አላቅም። ግን አንተም እኮ ታውቀዋለህ ስሜቱን ወንድሜ። አዎ ልክ ነኝ ታውቀዋለህ። አንተም አባት ነህ። ከቪልዳን ጋር ግን ሁለተኛ ልጅ መውለድ አትፈልጉ? አንፈልግም። ዝም ብለህ አልፈልግም አትበል ወንድሜ። ቆይ ለምን አትፈልግም እንዴ? አምላኬ ሆይ ዝም ብላችሁ ሁለተኛ ልጅ ውለዱ። መድገም አለባችሁ። ኦዝጊ ትሆናለች። ይኸውልህ ወንድሜ እናም ከዛ ልጅህና ልጄ ኦ አምላኬ አመልጦኝ ነው። ሁለተኛ ልጅ ወንድ ይሆናል እያልኩ ነው። እርግጠኛ ነኝ ሁለተኛ ልጅ ወንድ ነው የሚሆነው። ታያለህ። ደህና ደር አቢዲን። ሁለት ወንድሜ ሁለተኛ ቶሎ ወለዱ። ቹኔት ኦ አምላኬ በጣም ደስ የሚል ስሜት ነው። አሁንም እየጠባ ነው ያለች። የልትሄጂ ነው ኩልሱም? ወይዘሪ ኩልሱም ማን ጋር ልትሄጂ ነው? ጥያቄ እየጠየቅኩሽ አይደለም እንዴ? እኔ ይሄንን አልችልም ኩልሱም። የዚህ ልጅ አባት ማን ነው ብዬ መጠየቅ አልችልም። ለምን እንደሆነ ታውቂያለሽ ኩልሱም? ምክንያቱም መልሱን በጣም እፈራዋለሁ። የየትኛው ዱርዬ የየትኛው ቆሻሻ ልጅ እንደሆነ ፈጣሪ ይወቀው። እና አሁን ደግሞ ልጅሽን እዚህ ትተሽው ልትሄጂ ነው አይደል? ልጄን ትቼ ማቀፍ እንኳን ማልችለው ልጄን ያልሽው ማዬ? በሚስጥር ማጠባው ልጄን ነው? እኔ አሁንስ ምንም ጉልበት የለኝም ማዬ ባክሽ። በደንብ ትችያለሽ ኩልሱም፣ በደንብ ሁሉንም ትችያለሽ። ይሄውልሽ ስሚኝ ልጄ፣ እኔ እንደቻልኩት አንቺም ትችያለሽ ኩልሱም። አሁን ሂጂ አላስቆምሽም። በያ ሂጂ። ፈጣሪ ረገመሽ ነሽ። እንዳልተኛ ሻውቃለሁ። ብትተኝ ኖሮ ቅንድብሽ አይንቀሳቀስም ነበር። አውቃለሁ አልተኛሁም። ግን አይኔን የጨፈንኩት አንተን ብዙ ማየት ስለማልፈልግና ስለምታስጠላኝ ነው ፈርሃት። እንደዛ ከሆነ ጨፍኝ። ብቻዬን የምትተወኝ ከሆነ ጨፍናለሁ። ጨፍኙ። ሄሎ ኦዝጉር፣ ወንድሜ አንድ ነገር እንድታደርግልኝ ፈልጋለሁ። ዛሬ ማታ ላይ ባሊገባ ሞክሮ ነበር።
መስኮቱን ተጠቅሞ ወደ ውስጥ የገባ መሰለኝ። ደግሞ መስኮቱ ላይ አሻራ እንደሚኖር እርግጠኛ ነኝ። ወይ ደግሞ ሊሆን የሚችለው የበሩ መያዣ ላይ አይመስልም? ኤብሮ ተቆልፏል። ሂጂ በሰጋ ሂጂ በሰጋ። እሺ ተስማምተናል። ወዝጉር በአንድ ሰዓት ትደርሳለህ ማለት ነው። ጥሩ ገሌም ብታጠብ ይሻለኛል። እንደዚህ አይሆንም። እንደዚህ አይሆንም። የብሩን አሻራ አጥፍቼዋለሁ። እዛ ጋር ሌላም አለ። አስሊ ትልቁ አፍንጫሽ እዛ ጋር ንክቶታል። ጥረጊው። ስሚ፣ ለብሩ እንደምታያት ተደብቀሽ እንዲህ አይነት ስራ ለመስራት ስትሞክሪ ሽቶ መቀባት የለብሽም። እሺ? ውስጥ ምን እየፈለጋችሁ ነበር? አንተን እስር ቤት የሚያስገባ ነገር በጣም ብዙ ነገር እንደሚኖር እርግጠኛ ነኝ። ይሄን ያህል እንድታሰር ትፈልጊያለሽ? በጣም በዚህ ዓለም ላይ ከዚህ በላይ የምፈልገው ነገር የለም ማለት እችላለሁ። ከዛ መተሽ ጠይቅኛለሽ። ይሄን ያህል እንድጠይቅህ ትፈልጋለህ ፈርሃት? በየሳምንቱ እመጣለሁ። አንተ እንደዛ ሆነህ ያየው መደሰት እየቻልኩ የሚቀር ይመስላል? እስር ቤት ልታስገቢኝ ካልቻልስ? የምትፈልጊው ነገር ማግኘት ባትችይስ? ወንድም ያገኛል። ይሄን ያህል ወንድምሽ ትተማመኛለሽ? በጣም እዚህ ዓለም ላይ ከምንም ነገር በላይ እሱን እመኛለሁ። እጅ ላይ ካቴና አስሮ የፖሊስ መኪና ውስጥ ወርውሮ ያስገባሃል ወንድሜ። ጠብቅ ታያለህ። ከዛስ? እንድነግርህ ትፈልጋለህ? ከዛማ ለጎዳኸው እያንዳንዱ ሰው በሙሉ በህግ ፊት ትከፍላለህ። ለወሰድከው ለእያንዳንዱ ህይወትና መጥፎ ስራ በሙሉ ምንም ሳይቀር
አንድ በአንድ ትከፍላታለህ። አንተም ናሚክም ሁላችሁም። ከዛስ ንገሪኝ። ከዛ በኋላ እስር ቤት ምን ያህል ጊዜ እንደምትቆይ አላውቅም። ምናልባት እድሜ ልክ ሊሆን ይችላል። አላውቅም። ከዛ አንቺ ምን ታደርጊያለሽ? አያገባህም። እኔ ልንገርሽ? ንገረኝ። ከዛ በፍጥነት ወደ ቤት ትሄጃለሽ። ምንም እንደማታውቂ ምስኪን እንደሆንሽ ታስመስያለሽ። ታካሚዎችሽን ታድኛለሽ። ከዛ ይጨበጨብልሻል። ምንም ዕውቀት ከሌላቸው ሞኝ ጓደኞች ጋር የሌሊት ልብሳችሁን ለብሳችሁ ያካብድሽ ያሳለፍሽው ነገር ትነግራችኋለሽ። አይመስለኝም። ታደርጊዋለሽ። እኔ እዚህ ያሳለፍኩትን ነገር በጭራሽ ማስተዋወስ አልፈልግም። እያንዳንዱን ነገር ከጭንቅላት ያጠፋዋለሁ። ገባህ? ያኔ ቅዠት ነው የሚመስለኝ። ልክ ስነቃ ሁሉም ነገር ያኔ ያልቃል። አንተንም አስወግድሃለሁ። አለቀ በቃ። እኔ እዚህ ያሳለፍኩትን ነገር በጭራሽ ማስተዋወስ አልፈልግም። እያንዳንዱን ነገር ከጭንቅላት ያጠፋዋለሁ። ገባህ? ያኔ ቅዠት ነው የሚመስለኝ። ልክ ስነቃ ሁሉም ነገር ያኔ ያልቃል። አንተንም አስወግድሃለሁ። አለቀ በቃ። ወደ ክፍልሽ ሂጂ። ተናገር። ፈራት መኪናውን ይዞ ከቤት ወጣ ጌታዬ። ለጊዜው አያስፈልገንም። ይሂድ። አንድ ባንድ በየተራ አሳያቸዋለሁ። ሳፌ ህፃኑ ተኝቷል? አልተኛም። ምን ሆነሽ ነው ሳፊ? እኔ ትልቅ ድግስ አልጠበቅኩም ነበር። ግን የወይዘሮ ሃንዳን አስተያየት ልትገለኝ ነበር የሚመስለው። ኡፍ! ይሄንን እስቲ ሁሌም ቢሆን እኔ አንተን ማግባት እመኝ ነበር አብዲን። ከልጃችን ጋር ከጎረምሳችን ጋር። ሳፊ የኔ ሳፊ ብሌኒ ስሚ፣ ልጃችን ለኔም ያልጠበቅኩት ሰርፕራይዝ ነገር ነው። ሁሉም ሰው ደንግጦ ነበር። ትንሽ ጊዜ ስጭኝ ባክሽ። ግን እያዘንኩ ነው። እኔም አንዳንዴ ባዝን ችግር የለውም ይሁን እችለዋለሁ ላለው። ግን ቆይ ደረቅ በሆንስ? ቆይ የልጅ እናት መሆን ባልችልስ አብዲን? ኦ አምላኬ፣ የሰይጣን ጆሮ ይደፈን። ለምን እንደዚህ ትያለሽ ሳፊ? ትንሽ ጊዜ ብቻ ስጭኝ። ሁሉም ነገር ይስተካከላል። እመኝኝ ይስተካከላል። ስማኝ አብዲን፣ ምንም ሆነ ምን ሁሌም እናቴ የምታየኝ እንደዛ ነው የሚሆነው። ሳፊ ትቀየራለች። የኔ ልጅ ወይ የኔ ልጅ እባክህ አታልቅስብኝ ልጄ። ለምንድን ነው የምታለቅሰው? የእናትህ ዕድል አሳዝነው ነው? አታልቅስ ልጄ።
እኔ እዚህ ያሳለፍኩትን ነገር በጭራሽ ማስታወስ አልፈልግም እያንዳንዱን ነገር ከጭንቅላት ያጠፋዋለሁ ገባህ ያኔ ቅዠት ነው የሚመስለኝ ልክ ስነቃ ሁሉም ነገር ያኔ ያልቃል አንተንም አስወግዳለሁ አለቀ በቃ ንቂ ቆይ ምን ያደረክ ነው ግን ተነሽ ምን ያደረክ ነው ንገረኝ 5 ደቂቃ አለሽ የት ልትወስደኝ ነው ደሞ ከብሩ ጋር ስላደረግሽው ነገር ፍርድሽን አልወሰንኩልሽም ያልከፈልሽው ዳዚ ኖርብሽ በፍጹም አልወድም ማስሊ ተነሽ ልበሽ ዘይነብ አቤት የኔ መቤት ቁርስ ተዘጋጅቷል ምሳ ሰዓት እየደረሰ እኮ ተዘጋጅቷል የኔ መቤት ስላልተነሳችሁ ነው እንጂ እናቀራርባለን እንደዛ ከሆነ ቶሎ በሏ ራሴ ልስራው እንዴ እሺ የኔ መቤት አምላኬ ወይዘሮ ሃንዳን ትንሽ ለየት ያለች ሰው ናት ጭንቅላቷ ውስጥ እሺ ገደማ ቀበሮች አሉ 40 ብቻ አይደሉ ከዛ የሁሉም ጭራሽ አይነካካም ለምን እንደሆነ አውቃለሁ ካወቅሽ ንገሪኝ ስሚ መጀመሪያ አንቺ የምታውቂውን ሚስጥር አውሪ ከዛን ያወራልሻለሁ ምን የማወራው ነገር አለኝ ስሚ እኛ እኮ አንድ አይነት ቡድን ነን ሁሉም ነገር ለሁለታችንም ግልጽ እንዲሆንልን ቤት ውስጥ ያለውን ሚስጥር ማወቅ አለብን ከኛ ጋር ምን ያገናኘዋል እና ያ ነገር ምንድነው እሱንስ ፈጣሪ ይወቀው እህቴ እና የምታውቂውን ተናገሪያ እሺ በውሰጁ ግን የት እየወሰድከኝ ያለኸው ልትገለኝ ነው አይደል የምትወስደኝ ማለቴ የሰው ዳት አትወድም ፈራሃት እኔ ደግሞ ክጄሃለሁ ቅጣቴን ለማወጓጓ ምን ጠብቀህ ነበር ግን እሱ ነው ማወቅ የፈለኩት ምን ማድረግ ነበረብኝ አሁን አግብቻለሁ የወንድሜ ህይወት ደግሞ አደጋ ላይ ነው ብዬ ዝም ብዬ የምቀመጥ መስሎ ነበር ቆይ እንደዛ ነው ያሰብከው እኔ ጓደኞቼና የምወዳቸው ሰዎች ምንም እንዳንሆን ብዬ ጌታው ፈራሃት የሚጠይቀኝን ነገር በሙሉ የማደርግ መስሎ ነበር አይደለ ፈራሃት እስኪ ንገረኝ ምን እንድል ጠብቀህ ነበር ንገረኝ እንጂ ሆነ ነገር በል በጣም ብዙ ታወራለሽ እኔ ደግሞ አንድ ነገር ልንገርህ አንዴም ሆነሽ ጊዜ በሞት ምንም ግድ አይሰጠኝም መቼም እንደዛ አይነት ነገር አልልም ደግሞ መቼም አላደርገውም እንደዛ ነው አዎ እንደዛ ነው እንደዛ ነው እንባሽ የፈሰባ ካትግደለኝ ይያልሽ ስለምንኝ ነበር ከዛ ምን ተፈጠረ ንገሪ ምን ተፈጠረ ቆይ ከመቼ ጀምሮ ነው እንዲደፋሪውንሽ እውነት ነው አልተሳሳትክም እንዳትገለኝ በጣም ለምኝህ ነበር ግን ለወረቀት ብቻም ቢሆን እንደሚስት ካንተ ጎን መሆን ካንተ ጋር መኖር ራሱን የቻለ ትልቅ ቅጣት መሆኑን እንድታውቅልኝ ፈልጋለሁ ምናልባት ግን ደፋር ያደረገኝ እሱ ይሆናል ማን ያውቃል ስሚኝ ካንቺ ጋር መጋባት ትልቅ ወልም ይሆን አይደለም እንደዛ ከሆነ ፍታኛ ግደለኝ ለምን አታደርገውም አዎ አታደርገውም አትገለኝም ለምን እንደሆነ አውቃለሁ ግን አቶ ታይ ፈራትና አክሊ በመኪና ከቤት ወጥቷል ጌታዬ እሺ እንዳልክ እናደርጋለን ምን አለ ጨርሱት ብሎናል ሁለቱንም ነው እሺ ወሬውን በደንብ ትችበታለሽ ግን ችግሩ ምን መሰለሽ ወሬ ብቻ ሆነ ምንም ጥቅም ምንም ትርጉም የለውም ግን ደግሞ ቄንጠኛ ነው ባንተ ቋንቋ እንዴት ማውራት እንዳለብኝ አላውቅም ፈራሃት በደንብ ትለምጫለሽ አላማ አይደለማ እና ያለን እስኪ ህይወት እንደዚህ አይነት ነገር ይመስላል ሁሉም ነገር በራስ መንገድ እንዲሆን ልትፈልጋለህ
ግን በሚያሳዝን ሁኔታ ህይወት እንደዛ አይደለም። ስለ ህይወት ምን የምታውቂው ነገር አለ? ካንተ የተሻለ እንደማውቅ እርግጠኛ ነኝ። ኧረ እባክሽ። አዎ። ምንድነው የምታውቂው? እንደዛ ከሆነ ንገሪኝ እስኪ። ይሄ ነው ብዬ ብነግርህ ራሱ ምንም አይገባህማ። ሞክሪኝ እስኪ። እስኪ አንዴ ሞክሪኝ። እንዳገዝሽ ትፈልጊያለሽ? እባክህ። ፖሊስ ወንድምሽ ሌቦችን እያሳደደ መቀመቂያ ወርዳቸዋል። አንቺ ደግሞ ትላልቅ የህክምና መጽሐፎችን እያጠናሽ ነበር አይደል እንዴ? የዛለት ብርድ ልብስሽን ለብሰሽ ሾርባው ከፍትሽ ነበር እኮ። ለምን እንደሆነ ታውቂያለሽ? አንቺ እንድታደርግ የሚፈልገው አንድ ነገር ብቻ ነበር። እንድትማሪና ሐኪም እንድትሆኚ ብቻ ነው የሚፈልገው። አንቺም ሆንሽ ፈጣሪ ይመስገን 18 ዓመት ሲሆንሽ ነው እነዛን መጽሐፎች ማንበብ የጀመርሽው። ከዛ 30 ሲሞላሽ ጨረስሻቸው። ስለዚህ ስለ ህይወት ምንም የምታውቂው ነገር የለሽ። ይገርማል። የምር በጣም ነው የሚገርመው። ይሄንን ካንተ መስማት ያስደንቃል። ምንም ሳታቅማማ በአንድ ጥይት የምትገለውን ሰው አሁን እያሞገስከው ነው። ታውቋል? ጠላትሽ ቢሆን እንኳን መሞገስ ከተገባው መሞገስ አለበት። የምር በጣም ነው የሚገርመው። ይሄንን ካንተ መስማት ያስደንቃል። ምንም ሳታቅማማ በአንድ ጥይት የምትገለውን ሰው አሁን እያሞገስከው ነው። ታውቋል? ጠላትሽ ቢሆን እንኳን መሞገስ ከተገባው መሞገስ አለበት። ምን ፈለክ? ቀላል ጥያቄ ነው። ያንተን ህይወት እሱም ብዙ ሰዎች ይመኙታል፣ ግን ማናቸውም ለመውሰድ አልተሳካላቸውም። ጋር ተንኳኳ። ምን? አቶናሚክ ግባ። መልእክት መጥቶልሃል። የድሮ ጓደኛሞች ነን ሚክ። ልማዶችን በሚገባ አውቃቸዋለሁ። አንተ ግን ቶሎ ትረሳለህ። እንዳትረሳ ክፍል ውስጥ ድምጽ መቅጃ አድርገዋል። የላኩልህን እንዳገኘ ላፕቶፕ ላይ አድርገህ አዳምጠው። ምንድነው? የሚበላ ነገር ትፈልጋለህ? ጥፊ ከዚህ። እሺ ጌታዬ። ሰላም ናሚክ። ቆንጆ ድራማ ነው አይደለ? እንደዚህ አይነት ቦታ ነው የሚገባ። ቆንጆ ነው አይደለ? የመሞቻ ቀንን አስተዋልክ? ነሐሴ 20 ማለቴ ከዛሬ ቀን ጀምሮ 9 ወር አለ። እሺ በዛ 9 ወር ውስጥ ምንድነው የሚፈጠረው? ከቤተሰብ 9 ሰዎች ይሞታሉ። በየወሩ ሰው የማጣትን ስቃይ ትኖረዋለህ። ከዛ ያንተ ተራ ሲደርስ ትሞታለህ። እስካሁን አልጠገብክም? ለምን እንደማተኛ አልገባኝም። ውይ እስቲ ዝም በልና ተኛ እባክህ። አይ ስሚ፣ ምን እያደረግሽ ነው? ኧረ ልጁን አትወዝውዡ። ቅቤ ልታውጪለት ነው እንዴ? አምጪው ለሚስጭ። ኦ ሆዱን አየር ሞልቶታል። ለዛ ነው የሚሆነው። አየሽ ሳፊ፣ አየሽ እንደዚህ ቀስ ብለሽ ስታነሹ ታሞቂዋለሽ። እሺ ከዛ ቀስ ብለሽ መታ መታ ታደርጊዋለሽ። በእንኪ ተቀበይኝ። እንኪ ሆድህን አየር ነፍቶ ነበር?
የት ነበርሽ እስካሁን? አቶ ናሚክን ቁርስ ብላ ብየው ነበር ዞር በይ ከዚህ ያለኝ። ለምን እንደሆነ አላውቅም። ለማንኛውም ታዩ በሂጂና አቀራርቢ። ዘይነብ ፍጠኝ እስኪ ግማሽ ሎሚ ጭመቂልኝ ግፊቴ በጣም እየጨመረ ነው ምንም አልቻልኩትም እና ለአንገቴ ጀርባ ደግሞ በረዶ አዘጋጅልኝ ወይ መጣ ሲመጣ እየተሰማኝ ነው አይ ደህና አደርሽ እህቴ ደህና አደርሽ እኔ ምልሽ እህቴ ለምንድነው ሳፊን ማትወጃት ሰራተኛ ስለሆነች ብቻ ታመነጫጭቂያታለሽ እሱ ደስ አይልም ስሚኝ እህቴ ማለቴ በጣም ተከታትያታለሁ ጥሩ ሰው ናት እንደውም ምናልባት በኋላ ላይ ግልጽ ትሆንና ትክክለኛ ሴት መሆኗን ታሳይሻለች እውነቴን ነው ምልሽ እኔ ሳያት ፈጣንና ጎበዝ ልጅ ናት ሳዴትን በጣም ተወጃታለሽ መሰለኝ እህቴ ይተር ሳዴት ማናት እህቴ በጣም ታስቂያለሽ ይገባኛል ሳፊ ለማለት ፈልገሽ ነው ማለቴ ያው እንዳማችነትሽ በራስሽና በአማችሽ መካከል ያለውን ርቀት ለመጠበቅ ሞክረሻል ግን ይሄ በሳ ይኸውልሽ ስሚኝ እህቴ እኔን እንደምሳሌ ብትወስጂኝ በእኔና በሐኪሙ አማቼ መካከል ያለውን ግንኙነት እንደምታዩ ነው በመሃላችን በጣም ፍቅር አለ ፈጣሪ የተመሰገነ ይሁን እኔ እንዳንቺ ህልም ውስጥ መኖር አልፈልግም ግን ግድ አይሰጠኝም የተር አንቺን ቁጭ ብዬ አልሰማሽም እውነት በጣም ደክሞኛል የተር አይኔ እየተረገበገበ ነው ዝም በይ እስኪ ዝም በይ ቆይ ስሚ ቁርስ እስካሁን አልደረሰም እንዴ እያዘጋጀን ነው ወይዘሮ ሃንዳን ዛሬ ሁሉም ሰው ነጭናጫ ሆኗል ምን ይሆንክ ነው ቀስ ብለህ ንዳ እንጂ ምን እየተፈጠረ ነው አይተውናል ማናቸው ምን እየተከናወነ ነው ምንድነው ጭንቅላትሽን ዝቅ አድርጊ ፍጠኝ ምንድነው ነገሩ ምንድነው ጭንቅላትሽን ዝቅ አድርጊ ጭንቅላትሽን ዝቅ አድርጊ አስሊ መሪው ነው ያዡ አድርጌ ፈራድ ምንድነው ምን እየተፈጠረ ነው ተኩሽ አስሊ ተኩሽ እያልኩሽ እኮ ነው አስሊ አትፍሪ ተኩሽ አይዞሽ አስሊ ከጀርባችን ናቸው ካንተ ምንድነው የሚፈልጉት ፈርሃት አምላክ ሆይ እባክህ ጠብቀን ፍጠኝ ፍጠኝ
ፈራሃትና አስሊ እስካሁን አልነቁም? በጧት ነው አብረው የወጡት ጌታዬ። እሺ ሲመጡ አሳውቂኝ። የተፈጠረ ነገር አለ እንዴ ወንድሜ ናሚክ? ይኸውላችሁ ሁላችሁም አሁን በስርዓት አዳምጡኝ። ስሙኝ፣ ከአሁን በኋላ ከዚህ ቤት ማንም ሰው ለኔ ሳይናገር እንዳይወጣ እሺ? ማናችሁም ወደ ውጪ እንዳትወጡ። መውጣት ሲኖርባችሁ ደግሞ ሌላ ሰው አብራችሁ ተከትሏችሁ ይወጣል። ለምን? ምክንያቱም እንደዛ እንዲሆን ስለምፈልግ ነው። በቃ ቆይ የሚያስቅ ነገር አለ እንዴ ተር? ይቅርታ አልገባኝም። እየሳቅሽ እኮ ነው። አይደለም ተሳስተሽ መሰለኝ። አይቼሻለሁ፣ እየሳቅሽ ነበር ተር። የምናገረውን እየሰማሽኝ ነው አይደል? ሁሊያና ዘይነብ ሁለታችሁም ነው ወደዚህ። አቤት ጌታዬ። በፍጥነት የእንግዳ ክፍሉን አዘጋጁ። ወይዘሪት ዲል ላልተወሰነ ጊዜ ከኛ ጋር ትቆያለች። እሺ ጌታዬ። ቹኔት ደግሞ የሚታመኑ ሰዎችን አምጣልኝ። ቤቱ በደንብ እንዲጠበቅ አድርግሽ። እያስፈራህን ነው ናሚክ። ምን ተፈጥሮ ነው? ስላሰጋ ነገር ማስረዳት አለብህ። አጎቴ ከትላንትና ማታ ሌባው ጋር የሚገናኝ ነገር ነው እንዴ? አንተም ሁላችሁም አድርጎ የምላችሁም ብቻ አድርጉ። እኔ የምናገረው ሁሉም ነገር ግልጽ ነው አይደለ? አባቴ ናሚክ መልካም የሥራ ቀን፣ ፈጣሪ ፍሬያማ ቀን ያድርግልህ። መልካም ምግብ ይሁንላችሁ። ሳፊዬ አንቺ ጀምሪ፣ እኛን አትጠብቂ። ያው ትንሹ አንበሳ ወተት ያስፈልጋል አይደል? ጉልሱም እየበላሽ ያለሽው ቺስ ከሆነ አቀብኝ። ብቻውን እየተውሹ ስለሆነ እኔ ልንከባከብልሽ። እናቴ ምንም ምግብ ብቻውን እንዳይቀር ትታችሁት ከሄዳችሁት ያለቅስባችኋል ትል ነበር። ምላስሽ በጣም በፍጥነት ተፍታቷል። ፈጣሪ ይመስገን። ጥሩ ለውጥ ነው። የኔ እናት ምን ትል መሰለሽ? እጅሽንና ምላስሽን ብዙ መጠቀም የለብሽም ትላለች። ናሚክ ምንድነው የተር? የኢዲል ችግር ምን እንደሆነ ትነግረኛለህ? ምንም አይነት መልስ አልሰጥሽም። ስማይ ናሚክ፣ ከዚህ በኋላ ትግስት ሊያልቅ ነው። አንዳንድ ነገሮች የወረደ ስሜት እንዲሰማኝ እያደረጉኝ ነው። ምንም ሊገባኝ አልቻለም። የተራንቺ በጣም ፈጣጣ እየሆንሽ ነው። ናሚክ፣ እኔ የፈራሃት እናት ነኝ። ትሰማለህ? የብቸኛው ወንድ ልጅህ እናት ነኝ። አጎትህ ነኝ የሚለውን ውሸትህን ለምን ለመቀበል እንደተስማማው ታውቃለህ? ሰው ይሰማሻል። ምን እያደረግሽ ነው የተር? ማንም ይስማ። ሚስጥር መያዝ ውስጤን እየጎዳው ነው። ፍቅር ላይ ተስፋ ቆርጫለሁ። አሁን እንደዛ የምጠብቀው ነገር የለኝም። ይኸውልህ ስማኝ፣ የልጅህ እናት እንደመሆኔ መጠን እዚህ ቤት ውስጥ ተገቢው ክብር ይገባኛል። የተር ልክ እንደ ሁሉም አሁንም ትክክለኛ ነገር በተሳሳተ ሰዓት እየተናገርሽ ነው። ትክክለኛውን ሰዓት መጠበቅ ደክሞኛል። እስከ መቼ ነው የምንሮጠው? እስከ መቼ መኖር ትፈልጊያለሽ? እኔ ደክሞኛል። የሚፈልጉት አንተን ነው። ከኔ ምን የሚፈልጉት ነገር አላቸው? ይሄን መጠየቅ ትፈልጊያለሽ? እኔ ቀጥይ። ደክሞኛል። እንድጠርገው ትፈልጋለህ ወንድሜ? ላጽዳልህ? እንድጠርግ ትፈልጋለህ ወንድሜ? እንድጠርግልህ ትፈልጋለህ? ይሄንን ጥረገው። ይሄን ከጠረከው 100 ሊራ እሰጥሃለሁ።
ምን እያደረክ ነው ወንድሜ? ወንድሜ 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 እጄን ቆረጥከው። ኧረ እባክህ እድሜ ልኬን ለእንዳንተ አይነት ለክስክሶች ህይወት ሰጥ ኖሬያለሁ። በጣም በዛችሁ። አሁን በጣም ነው የበዛችሁት። ግን መነኝ የምችለውን ያህል እየጣርኩ ነው። ወንድሜ አምላኬ እዚህ ትቆያለሽ? የልትሄድ ነው? ለሰዎቹ ራሴ ማስተዋወቅ አለብኝ። አትሄድም። እኔ እነሱ ያሉበት ካልሄድኩ እነሱ እዚህ ይመጣሉ። አሁን በደንብ አዳምጪ። በሩን ዝጊውና እኔ እስክመጣ ድረስ እንዳትከፍቹ። እና የልትሄድ ነው? እኔ እዚህ ምን አደርጋለሁ? ዶክተር መሞት አልፈራም ብለሽ ነበር እኮ። እኔን ማግባት ከሞት የባሰ እንደሆነ ነግሬሽ ነበር። የትም እንዳትሄጂ፣ እዚህ ጠብቂኝ። እኔ እነሱ ያሉበት ካልሄድኩ እነሱ እዚህ ይመጣሉ። አሁን በደንብ አዳምጪ። በሩን ዝጊውና እኔ እስክመጣ ድረስ እንዳትከፍቹ። እና የልትሄድ ነው? እኔ እዚህ ምን አደርጋለሁ? ዶክተር መሞት አልፈራም ብለሽ ነበር እኮ። እኔን ማግባት ከሞት የባሰ እንደሆነ ነግሬሽ ነበር። የትም እንዳትሄጂ፣ እዚህ ጠብቂኝ። አምላኬ በሩን ዝጊው። ግን እዚህ ሆኜ ምንድነው የማደርገው? አምላኬ አምላኬ መጣው። ኢብሩ ምን ተፈጠረ? አስሊንን በጭራሽ ማግኘት አልቻልኩም። ውስጥ ግቢ ግቢ። ምን እንደተፈጠረ ንገሪኝ። ምን ነው ችግር አለ እንዴ? መጥፎ ስሜት እየተሰማኝ ነው ጄም። አስሊ ምንም አልገባውም ብላኝ ነበር፣ ግን ዛሬ ጠዋት ሆስፒታል መምጣት ነበረባት። ጠብቂያት ነበር ግን አልመጣችም። ደወልኩላት። ምን ያህል ጊዜ እንደደወልኩላት አላውቅም፣ ግን አታነሳም። አምላኬ እርዳኝ። በሩን ክፈቱት! ክፈቱት! በሩን ክፈቱት! ዞር በል ብያለሁ።
ዞር በይ ከፊት ያትገተሪብኝ ብያለሁ። አስሊ 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 ቆይ እንዴት አይነት አገባብ ነው የገባው? አስሊ የት ናት? እሺ ማየ ቆይ አንዴ። አቤት መርማሪ። አስሊ የት ናት? አስሊ ከባሏ ጋር ጠዋት ወጣለች። የመፈተሻ ፈቃድ ይዘሃል? መፈተሻ ፈቃድ ነው ያልሽው? አዎ። ይኸው ላሳይሻ። እዚህ ጋር ምን ይላል? ጄም ቺናር የአስሊ ቺናር ወንድም ነኝ። ያ ማለት ደግሞ እህቴን የፈለግኩበት ቦታ ገብቼ መፈለግ መብት አለኝ ማለት ነው። አሁን ገባሽ አይደል? ካፒቴን ወይዘሮ አስሊ ዛሬ ጠዋት ከባሏ ጋር ወጣለች። እሺ ድጋሚ እንገናኛለን። ኦ አምላኬ ማነሱ ፍታኝ ውጪ። ፍርሃት ሞቷል። ያንቺ መጨረሻ ቅርብ ነው። መሆን ካለበት በላይ ከባድ አታድርጊው። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።